ስለዚህ እነ ያሬድ ያየ አታመልጠኝም። አራግፋለሁ ከቤተ ክርስቲያን ትከሻ ላይ አራግፋለሁ። ቲክቶከሮቹ ይመጣሉ። ከዛ 30 40 ሚሊዮን ገባ የሚባለው እንዴት እንደሆነ ላሳያችሁ። ይሄ ማፊያ ቡድን ይሄ ሰባኪያኑ ራሳቸው የሚያደርጉትን ጴንጤዎቹ ይቀመጣሉ፣ ሙስሊሞቹ ይቀመጣሉ። ኦንላይን ላይ እከሌ ነኝ $100,000 ብሎ ይጽፋል። ከዛ በኋላ $100,000 በብፁዕ አባታችን በአጥቢያዎቹ ሰበካ ጉባኤና በህንፃ አሰሪ ኮሚቴው ጥያቄ ብፁዕ አባ ነገር ግን ይህ ወረቀት ከሀገረ ስብከትም የወጣ አይደለም። የስም ማጥፋት ምናምን ነገር የተደረገብን በሎዛ ኢቨንት ላይ የተከፈተው የስም ማጥፋት ዘመቻ ምናምን ልንሰበር ነበር። ሊሰብሩን ሲሉ ቆምን ምናምን። ምናችሁ ነው የሚሰበረው? አሁንም አባቶችን ምን አርጋችሁ እጃቸውን ጠምዝዛችሁ ይሄን ነገር እንዲናገሩ እንዳረጋችኋቸው ተጠቅጠቅ ያረጋል። $50,000 ብሎ ይጽፋል እና $50,000 ይመዘገባል። $50,000 በ155 16.5 ሚሊዮን እንትን በ100,000 16.5 ሚሊዮን ይደመራል። ከዛ በኋላ ተጠቃሎ ይነገራል። በካሽ የገባ 200,000 ብር ቃል የተገባ 70 ሚሊዮን። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? እንግዲህ በዛሬው ቪዲዮ ወንድማችን ዘመድኩን በቀለ ባወጣው ደብዳቤ በተለይም በሎዛ ኢቨንት ላይ እነዚህ ቲክቶከሮች የቤተክርስቲያንን የገቢ ማሰባሰቢያ እንሰራለን በሚል ወይም ደግሞ እየሰሩ በፐርሰንት የሚወስዱት ከፍተኛ ገንዘብ ቤተክርስቲያኑን ለዝርፊያ፣ ለስርቆት፣ ለምዝበር አደረጓልኝ። ይህንን ደብዳቤ ካወጣ በኋላ የተለያዩ ምልከታዎች ወጥተዋል ማለት ነው። በተለይ እነሱ ራሳቸው ቲክቶከሮች ወጥተው እነ ተመስገን እጅግ በጣም ኦሮሞ ስለሆነ ነው፣ መንግስትን ስለምንደግፍ ነው፣ አብይን አትንኩብን ቀብጥስቶ የሚል ምላሽ አልሆነ ሌላ ጥግ ለማዝ ሞክሯል። ነገር ግን ባይሰሞን ደግሞ ትናንት በተለይ በቅዱስ ገብርኤል ዕለት በአዋሳ የሚገኘው የቅዱስ ገብርኤል አስተዳዳሪ ወጥተው ተናግረዋል ማለት ነው። ፈጽሞ የተሰረቀ ገንዘብ የለም፣ የወጣው ደብዳቤ ትክክለኛ አይደለም የሚል ነገር አውጥተዋል። በዚህም የተነሳ እንግዲህ ቲክቶከሮች በተለይ በእለቱ ቅዱስ ገብርኤል በሐሰት የጠፋውን ስማችንን አነጻልን፣ ንጽህናችንን አሳየልን በሚል ተናግረዋል። ሌሎቹ ደግሞ ዘመድኩንን ጨምሮ ፈጽሞ የኛ አባት የተናገሩት ሐሰት ነው፣ ብዙ ማስረጃዎች አሉን እያሉ ይገኛሉ። ይህን ማስረጃ የምንመለከት ይሆናል። ሁላችሁም በዚህ ጉዳይ ላይ ሐሳብ አስተያየታችሁን እንድትሰጡ ይሁን። ቪዲዮውን እንጀምራለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ እንኳን ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። እንግዲህ ከዚህ በፊት በውስጥም በጣም ብዙ ጥያቄዎች እየደረሱብኝ ስለሆነ በዚህ ላይ መልስ ለመስጠት ነው የመጣሁት። ይሄንን የጻፉት ወረቀት አምናችሁ ብዙዎቻችሁ በኔ ላይ ፐርሰናሊ በኔ ላይ ጥርጣሬ ላደረባችሁ ለሁላችሁም መልስ ለመስጠት ነው የመጣሁት። እንግዲህ ይህ ወረቀት ከየት እንደወጣ እንኳን አይታወቅም። የሲዳማ ሀገረ ስብከት ዛሬ በቅዱስ ገብርኤል በዓል ላይ ምን እንደተናገሩ እንስማና መልስ እንሰጥበት። የገቢ ማሰባሰቢያ በብፁዕ አባታችን በአጥቢያዎቹ ሰበካ ጉባኤና በህንፃ አሰሪ ኮሚቴው ጥያቄ ብፁዕ አባታችን ፈቅደው የተከናወነ የገቢ ማሰባሰቢያ ነው። በቅርብ ቀን ግን በማይታወቅ መልኩ አንድ እውቅና የሌለው ወረቀት በሚዲያ እየተሰራጨ እንደሆነ እኛም ተመልክተናል። የተለያዩ ሰዎችም የተለያዩ አስተያየቶች ሲሰጡ ሰምተናል። ነገር ግን ይህ ወረቀት ከሀገረ ስብከትም የወጣ አይደለም። ከአብያተ ክርስቲያናቱም ሰበካ ጉባኤ እንዲሁም ደግሞ ከህንፃ አሰሪ ኮሚቴውም የወጣ እንዳልሆነ በዚህ አጋጣሚ ለመግለጽ እንወዳለን። ማን እንዳወጣው አይታወቅም። እንግዲህ ይህ የገቢ ማሰባሰቢያ አብዛኛው በቃል እንደሰማችሁት ነው። ይህንን ወረቀት ማን እንደጻፈው እንኳን አይታወቅም። ከሀገረ ስብከቱም የወጣ ደብዳቤም አይደለም። በዚህ ወረቀት ምክንያት ብዙዎቻችን ሌባ፣ ዘራፊ ስንባል ነበርና እግዚአብሔር በሚያውቀው ፐርሰናሊ እኔ ራሴን ወክዬ መናገር ስለምፈልግ እውነት በእኔ ላይ በዚህ ወረቀት ምክንያት ጥርጣሬ ያደረባችሁ ሁላችሁንም ይቅርታ ለማለትና ስለዚህ ወረቀት ውሸት እንደሆነ ሰዎች እኛን ለመጣል የጻፉት የሰሩት ድራማ እንደሆነ ለማሳወቅና እንዲሁም ደግሞ ይህንን ደብዳቤ ያወጡትም ሆነ እንዲሁም ደግሞ ፐርሰናሊ ስማችንን እየጠሩ ስማችንን ለማጥፋት የሞከሩ አካላትን በሚመቻቸው በሚገባቸው አማርኛ በሚገባቸው ቋንቋ እናናግራቸዋለን። የሲዳማ ሀገረ ስብከትንም በጣም እናመሰግናለን። ይህን ሰሞን ከማያቸው አንዳንድ ጽሁፎች በዘለለ የዛሬው በጣም ገርሞኛልና አስቆኛልም። በእውነት ቅዱስ ገብርኤል በዕለተ ቀኑ አብሳሪው ቅዱስ ገብርኤል ብስራት ይዞልን መጣ።
የስም ማጥፋት ምናምን ነገር የተደረገብን በሎዛ ኢቨንት ላይ የተከፈተው የስም ማጥፋት ዘመቻ ምናምን ልንሰበር ነበር፣ ሊሰብሩን ሲሉ ቆምን ምናምን። ምናችሁ ነው የሚሰበረው? አሁንም አባቶችን ምን አርጋችሁ እጃቸውን ጠምዝዛችሁ ይሄን ነገር እንዲናገሩ እንዳረጋችኋቸው አናቅ። ምክንያቱም በእኛ ቤተክርስቲያን ላይ እየተደረገ ያለው ነገር ይሄ ነው ተብሎ የሚነገር አይደለም። ሁሉንም ነገር እናቃለን። ሁሉም ማስረጃ በእጃችን አለ። ብናወጣው አይጧ ትለፍ የሚባል ነገር ነው አለ አይደል? ለምጣዱ ሲባል አይጧ ትለፍ ብለን እንጂ በጣም ብዙ የሚያስጠሉ ነገሮች አሉን በተለያዩ ሰዎች ላይ ማለት ነው። ግን ያንን ለማውጣት ውስጥ ጊዜ እንጠብቅ ብለን ነው። ስለዚህ አሁንም ልንሰበር ምን አባታችሁ ነው የምትሰበሩት? እኔ እያንዳንዳችሁ ነገር በቤተክርስቲያን ላይ የምታደርጉትን ነገር ልታቆሙ አሁንም ግድ ይላል፣ ልታቆሙም ይገባል። ምድረ ሌባ ሁሉ ማለት ነው። ሌቦች ናችሁ በሙሉ። ቤተክርስቲያን ለእናንተ አበል ለመክፈል ብላ ከሌላ ላይ ተበድራ ታመጣለች ገንዘብ። የተበደረችውን አይደለም ለቤተክርስቲያኑ ልታስገቡ የተበደረችውን እንኳን አትሞሉላትም። እንዳንድ የቤተክርስቲያን ልጅነት ስለቤተክርስቲያን የምታስቡ ከሆነ እንዴት ነው ምንም ከሌላት ቤተክርስቲያን ላይ አትሊስት በቃ እኔ ልጅ ነኝ ለቤተክርስቲያን ያገለገልኩ ነው ብዬ ማስብ ከሆነ እንዴት ነው የራሳችሁን እንኳን የማትሰጡት? አትሊስት የራሳችሁን ባሰጡ እንኳን የገባውን እንደው ለምን አትተውትም? ልፋታችሁን ለምን ለበረከት እንዲቆጠርላችሁ አታደርጉም? ምድረ ሆዳም። ግማሹማ እንደዚህ ብስብስ ብሎም እየሰከረ ይገባል። መረጃ አገኛችሁ? ፍጹም በሐሰት ስማችን ጠፍቷል ልትሉም አትችሉም። ምክንያቱም ብፁዕ አቡነ አብርሃም በፐርሰንት እንደሚጠየቅና በፐርሰንት እንደተጠየቁ በግልጽ ስለተናገሩ ማለት ነው። በቅርቡ ተናግረዋል። በፐርሰንት አልፈልግም ብለው ባህር ዳር ላይ ለጽርሐ ጽዮን የሚደረጉን የገቢ ማሰባሰቢያ አንድም ቲክታከር አልጠሩም ማለት ነው። ለምን አልጠሩም? ከቲክታከሮች የተሻሉ አገልጋዮች በነፃ የሚያገለግሉ አገልጋዮች ስላሉ እንዲሁም ደግሞ የፐርሰንት ክፍያን ስለሚቃወሙ በሚመሩበት የባህር ዳር ሀገረ ስብከት ላይ እንዲህ ያለ የገቢ ማሰባሰቢያ እንዳይካሄድ ስለሚፈልጉ ይህንን አድርጓል። ስለዚህ በፐርሰንት አንቀበልም፣ ስማችን በከንቱ ነው የጠፋው፣ የወጣው ደብዳቤ ትክክል አይደለም ብለው የሐዋሳው አስተዳዳሪ ይህን መናገራቸው በራሱ ስህተት ነው። ደብዳቤውን እመጣበታለሁ፣ የዘመድኩን በቀለም የሚሄድበት አለ፣ እሱን በደንብ አሳያችኋለሁ። ነገር ግን የፐርሰንት ተቀባዮች አይደለንም ብለህ አቤል የተናገርከው ትክክል አይደለም። በደንብ ትቀበላላችሁ። ቤተክርስቲያን ከሚገባችሁ በላይ ወስዳችኋል ነው ጥያቄው። አሁን ለምን ተከፈላችሁ አይደለም፣ በሚገባችሁ ልክ ይከፈል ሲሆን በነፃ በአገልግሎት ቢሆን መልካም ነበር። እንደ ሰንበት ተማሪዎች፣ እንደ ሌሎችም አገልጋዮች፣ እንደ አርቲስቶች ለምሳሌ እነ ንብረት ገለው ሚላትን ጨምሮ ባህር ዳር ላይ ለአቡነ አብርሃም ሲያገለግሉ በነፃ ነው ያገለግሉ። ልክ እንደዛ ማድረግ ብትችሉ እሰየው። እንደ ሰንበት ተማሪዎች በነፃ አመቱን ሙሉ ድንቡሎ ቤሳቢስቲን ሳንቲም ሳይቀበሉ ነው የሚያገለግሉት። እንደዛ ብትሆኑ መልካም ነበር። ካልሆነ ግን በመጠኑ ላገለግላችሁበት ለደከማችሁበት ቢከፈላችሁ እኮ አንቃወምም። መጽሐፍም ስለሚናገር ያበራየህበትን በሬ አፉን አትለጉሙ ስለሚል በከንቱ እንድትወጡ አንፈልግም። ነገር ግን በጣም ጋጠ ወጥነት የሆነ ዝርፊያ፣ የማፊያ አይነት እንቅስቃሴ እንዴ! ይህ እኮ ሲሲሊ እንኳን የማይደረግ ማፊያነት ነው። በዚህ ልክ የቤተ ክርስቲያን ቁማርተኞቹ ናችሁ። ቤተ ክርስቲያን ላይ ቁማር ማድረግ ተገቢ አይደለም ነው ያን ያለ ነው። ራሳችሁን አርሙ። እንደዚህ በስካር ወጡ መናገርም ተገቢ አይደለም። ይሄ ሰው ራሱ ከፕሮቴስታንት ወጡ የሚያደርገው ነገር ተገቢ አይደለም። እስኪ ዘመድኩን ደግሞ እንስማው። ከዛ አብያተ ክርስቲያናት ጠሮባቸዋል። ምዕመናን ተፈናቅለውባቸው ባዶ ሜዳቸውን ያሉት ችግሩን ኮዙን አጥንተው ለመፍትሄው አይሰሩም። ከዛ ቲክቶከር ከሊያ ቤት እኔ ጋር ምኑ 4 ሚሊዮን ትሰጠኛለህ? እሺ ቲክቶክ ከኔ ጋር ባለፈው በአንድ ከተማ 2 ከዛ መንጋ አለ ቲክቶክ ላይ የተጣደ በአረብ ሀገር ያለ። ከዛ ቲክቶከሮች ይመጣሉ እንደዚህ መቶ አይ መድኃኒዓለም። ከዛ ልክ ኦንላይን ላይ ሲዘጋጅ ያቀርባሉ። ከዛ እዚህ ቁጭልና ፓስተሩ ይጽፋል። ታክ ያደርጋል። $50,000 ብሎ ይጽፋል። ያይና $50,000 ይመዘገባል። $50,000 በ155 16.5 ሚሊዮን በ100,000 $16.5 ሚሊዮን ይደመራል። ከዛ በኋላ ተጠቃሎ ይነገራል። በካሽ የገባ 200,000 ብር፣ ቃል የተገባ 70 ሚሊዮን። ወይኔ ቲክቶከር ይጫወትብን። መድኃኒዓለም እንኳን በኦንላይን ላይ ቅርና ሰው እኮ ቤተ ክርስቲያን ቃል ገብቶ አይሞላለትም፣ ይጠፋል። ስለቱን ይዞ ይጠፋል። እንኳን ኦንላይን ላይ የማታውቁት ሰው መልኩም አይታወቅ ስሙም አይታወቅ ሰው
ጓደኞቻቸው ተቀምጠው በቃ ሰርተዋል እዛ ደብር እንዲባል ይሄን ቁማር አፈርሰዋል። ስራ አስኪያጅ ለምን ወጣቸው? ምን አገባኝ ነው። አሁንም የቂርቆስን ሪፖርት እንድታቀርቡ እንፈልጋለን ለህዝብ ማለት ነው። ለህዝብ እናንተ ባታቀርቡት ደግሞ እኛ እናቀርበዋለን። ችግር የለም። ይሄው ነው። ዘመድኩንን አታለሉት። በአንድ ጉዳይ ነው ያታለሉት። ከቀኑ ልጥቀስላችሁ። እንደምታስታውሱት ባለፉት ሳምንታት ከቤተ ክርስቲያን የገቢ ማሰባሰቢያ ጋር ተገናኝቶ በዚህ ሶሻል ሚዲያ ከሚያገለግሉ እህት ወንድሞቻችን እንዲሁም ደግሞ በዋነኛነት ከሎዛ ኢቨንት ጋር የተገናኙ የተወሰኑ ሀሳቦች በዚህ ማህበራዊ ሚዲያ ሲነሱ ነበረ። ለዛ ምክንያት የነበረው ደግሞ ሐዋሳ አካባቢ በሚገኝ አንድ ቤተ ክርስቲያን ላይ የገቢ ማሰባሰቢያ ተከናውኖ ከገቢው ይልቅ ኢቨንቱ የወጣው ወጪ እጅግ በጣም ሰፊ እንደሆነ የሚያሳይ ከየት እንደተገኘ ማንነቱን የማይገልጽ ደብዳቤ ይሄን እዚህ ጋር የምትመለከቱት ማለት ነው። በዛ ምክንያት የተወሰኑ ሀሳቦች ሲነሱ ነበረ። ታዲያ ዛሬ በሚገርም ሁኔታ በቅዱስ ገብርኤል ዕለት የሀገረ ስብከቱ ስራ አስኪያጅ እንዲህ ሲናገሩ ስሟቸው። በቅርብ ቀን ግን በማይታወቅ መልኩ አንድ እውቅና የሌለው ወረቀት በሚዲያ እየተሰራጨ እንደሆነ እኛም ተመልክተናል። የተለያዩ ሰዎችም የተለያዩ አስተያየቶች ሲሰጡ ሰምተናል። ታዲያ ያ ሁሉ ድንጋይ ሲያስወረውር የነበረውና ሎዛንም ሆነ እንዲሁም እዚህ ሶሻል ሚዲያ ቲክቶክ ላይ የሚያገለግሉን እህት ወንድሞቻችን ላይ ድንጋይ ያስወረወረ ሲያስደበድባቸው የነበረው ያ ደብዳቤ ሐሰተኛ ነው ማለት ነው። ሐዋሳ አካባቢ ከሚገኝም ቤተክርስቲያን እንዲሁም ደግሞ ሀገረ ስብከቱን በፍጹም የማያውቀው ህጋዊ ሰነድ እንዳልሆነ የሀገረ ስብከቱ ስራ አስኪያጅ እንደዚህ ተናግሯል። ሎዛ እንደየትኛውም የኢቨንት ኦርጋናይዘር ቢሮ ያለው በስሩም ደግሞ ሰራተኞች ያሉት ተቋም ነው። የትኛውንም ስራ ሲሰራ የቢሮ ክፍያ ለሰራተኞቹ ደሞዝ የሚሆኑትን ነገርን ከቨር ለማድረግና ለትርፍ የሚሰራ ተቋም ነው። ታዲያ በየትኛዎቹም እንቅስቃሴዎች ላይ ለማጣራት እንደሞከርኩትኝ በተለይ የቤተ ክርስቲያን የገቢ ማሰባሰቢያዎች ላይ የትኛውም አካል ጋራ በፐርሰንትም ሆነ በኮሚሽን የሰራቸው ስራዎች የሉም። ሎዛ ኢቨንቱን በሚያዘጋጅበት ሰዓት ላይ የሚገባውን ክፍያ ግን አብያተ ክርስቲያናት ከፍለውታል። የሚገባውን አይደለም የተከፈለው፣ ከሚገባው በላይ ነው አግበስብሶ የወሰደ። አሁን ችግሩ ያለው ከዚህ ላይ ነው፣ ከሚገባው በላይ መውሰዱ እንጂ የሚገባውን የሰራበትን የድካሙን ዋጋ እንዲያገኝ ማንም ይፈልጋልኝ። መጽሐፍም ይላል ያበራየበትን በሬ አፉን አትለጉም ይላል። ነገር ግን ከሚገባቸው በላይ ህገወጥ በሆነ መንገድ ስለዘረፉ ነው ተቆሞ የተሰማው ማለት ነው። ይህችን ደብዳቤ በተመለከተ ግን አንድ መናገር የምፈልገው ይህ ደብዳቤ እንደምታዩት ደብዳቤ ሳይሆን አባሪ ደብዳቤ ነው። ከእንትን የተጻፈ ነው፣ አጀንዳ ላይ የተጻፈ እንደምታዩት ከዚህ ላይ የሚገለጣለው በደንብ ምስሉን ቀረብ አድርጌ ለማሳየት እንደምሞክረው የሚገለጣሉ። ስለዚህ በካሜራ ተቀርጾ ይወጣ ነው ማለት ነው እንጂ በደብዳቤ የተጻፈ አይደለም። አጀንዳ ላይ የተጻፈ ፋይል የተደረገች ነች። ስለዚህ ፎርጅድ አይደለም። በዚህ ጉዳይ ደግሞ ዘመድኩን የሚለን እንስማው። ጥያቄ ነው የምጠይቀው እኔ ጎንደር ላይ ስለሚካሄደው ጎንደር ላይ ስለሚሄደው ባህር ዳር ምን እያላችሁ ስለምትዘርፉት ነገር ያንን ጥያቄ መጠየቅ አለብኝ። እጠይቃለሁ። ቤተክርስቲያኒቷ የማፊያ ሆናለች። እጠይቃለሁ። በነገራችን ላይ ሐዋሳ የተደረገውንም አዘጋጆቹ ደውለውልኛል፣ አግኝተውኛል፣ አውርተውኛል። ስለዚህ የደብሩ አስተዳዳሪዎች፣ የደብሩ ሀገረ ስብከቱ ሰዎች ምን እንዳደረጋችሁ ምን እንደሆነ ሪፖርት አቅርቡ። ሆቴል የተከፈለው 700 ብር ነው። 2000 ብር እንዴት እንዳላችሁ እናንተ ናችሁ የምታውቁት። ምግብ የተበላው ከውጭ ነው፣ ከሆቴሉ ፊት ለፊት ውጭ ነው። ከውጭ ነው ምግብ በልቶ የበሉት። ዘማሪዎቹም ምኖቹም ነግረውኛል። እናንተ ግን ሌላ ነገር ጽፋችሁ ሊሆን ይችላል። እኔ ግን ስለ ወረቀቱ ተቸውት እንጂ ሲጀምር በራሱ ይሄ ወረቀት ፌክ ነው፣ እውነት አይመስለኝም። ግን ለማንኛውም እነሱ መልስ ይስጡበት እንነጋገር ነው እንጂ ያልኩት ይሄ እንደዚህ አላልኩም። እኔ ሞኝ አይደለሁም። ሚዲያ ውስጥ ነው ያለሁት። የኤአይ ዝግጅቱን አውቀዋለሁ፣ እንዴት እንደሚዘጋጅ አውቀዋለሁ። አልነከርም። እኔ ሁለተኛ ደግሞ ብዙ ባለሙያ በአጠገቤ አለ። ለዚህ ነው ማልሳሳተው። እርግጠኛ የሆንኩበትን ዜና በ4 ነጥብ እናገራለሁ። እርግጠኛ ያልሆንኩበትን ከሆነ ደግሞ ይባላል እላለሁ። ይባላል ማለት ተብሏል ማለት ይባላል የተሰማ ነው። ስለዚህ አንተ ነው የምታስተባብለው። እርግጠኛ የሆንኩበትን ግን አውጥቼ ይሄ እርግጠኛ ነው እላለሁ። እኔ ያንን እርግጠኛ ነው አላልኩም። ያንን ይዛችሁ ተንጫጫችሁ። እናንተ ማኖ ማስነካታችሁ ነው። ይሄ ነው። ሁለተኛ የማርያም ወርቅ የሚባለው የሎዛ ኢቨንት አዘጋጅ አግኝቶኛል፣ አውርቶኛል፣ ደውሎልኛል። በዛ ላይ የነበሩትን በሙሉ አውርተውኛል፣ ነግሮኛል፣ ሰምቼዋለሁ። የሚያሳዝን ታሪክ ነው የነገረኝ። በጣም እየሰራ መሆኑን የነገረኝ። እገሌን የኔን ወዳጆችም ደውለ ጠይቅ ነው ያለኝ።
ስለዚህ ሰማዋለሁ። ወደፊት የሚያቀርብልኝ መረጃ የሚሰራልኝ መረጃ አውቀዋለሁ። የነሱ እርስ በርስ መጠላለፍ ሌሎች አሉ። ሎዛ አለ። ከዛ በኋላ ደግሞ ራማ የሚባል አለ። እነ መምህር አንተነህ የሚባሉ አሉ። እነሱን ዛሬ ነው ትላንትናና ዛሬ ነው የምሰማው። የሚጣሉ ናቸው። የራማው ዘማሪ ቴዎድሮስ አይተንፍሱ መሆኑን አውቄያለሁ። በዘመነ ተሐድሶ ብዙ ስንባባል የነበርን ልጅ የተማረ ነው። ሐዋሳ ያገለገለ ነው። ዩኒቨርሲቲ መምህሩ ነው የሰራ ነው። አውርቶኛል ዛሬ ደውሎ፣ እሱም አውርቶኛል። ሁሉም ደውሎ አውርቶኛል። እኔ የምደውልበት ሰው የለም፣ የምደውልለት ሰው የለም። ያንዳንዳቸው ያላቸውን ነግሮኛል። ባህር ዳር እንዴት እንዳገለገሉ፣ አቡነ አብርሃም እንደሰጧቸው፣ ሊቀ ሊቃውንት እንደሰጧቸው፣ እንዴት እንደሆነ ይህን ሁሉ ነግረውኛል። ፈልጌ ሳይሆን ፈልገው መጥተው ነግረውኛል፣ ሰምቻለሁ። ስለዚህ እነ ያሬድ ያየ አታመልጠኝም። አራግፋለሁ፣ ከቤተ ክርስቲያን ትከሻ ላይ አራግፋለሁ። በነፃ በብላሽ በየቦታው የሚጋደሙላችሁን ሴቶች እንደፈለጋችሁ መብታችሁ ነው። አያገባኝም፣ እኔ አያገባኝም። የሚዘረፈውንም ተመካክራችሁ አያገባኝ። ለምን በአጥንት አታስቀሯቸውም እስከ ተስማማችሁ ድረስ? ተመልከቱ። ቲክቶከሮቹ ይመጣሉ። ከዛ 30-40 ሚሊዮን ገባ የሚባለው እንዴት እንደሆነ ላሳያችሁ። ይሄ ማፊያ ቡድን፣ ይሄ ሰባኪያኑ ራሳቸው የሚያደርጉትን ጴንጤዎቹ ይቀመጣሉ፣ ሙስሊሞቹ ይቀመጣሉ። ኦንላይን ላይ እከሌ ነኝ $100,000 ብሎ ይጽፋል። ከዛ በኋላ $100,000 ያነብና ይመጣና ይሰጣል። ከዛ መጥቶ ተመልከቱት። ይሄ አሳይልኝ። ይሄ ግሸን ማርያም በዚህ ደብዳቤ ጉዳይ ወንድማችን ጸጋዬ ክፍሉ እንግዲህ በዩቲዩብ ቻናሉም በቲክታክም ላይ የተለያየ መንገድ በላይቭ ገብቶ ለማስረዳት ሞክሯል። የድምጽ ቅጂ ሁሉ ከአባቶቹ ጋር የነበረውን ከአስተዳዳሪዎቹ ጋር የነበረው የድምጽ ቅጂ ሀሌታ ቴሌቪዥን ላይ ቀርበው አባቶች እንዴት ተቸግረው የገቢ ማሰባሰቢያ እንዲደረግላቸው ለምነው ምን ያህል ገንዘብ እንደሰጡ ሁሉ በስም ተጠቅሷል። ግን አሁን እጃቸውን ተጠምዘው እኒህ አስተዳዳሪ በዚህ ልክ ይሄን ደብዳቤ ሊዋሹ ሞክረዋል ማለት ነው። ነገር ግን ዘመድኩን እንዳለ ይህች ደብዳቤ ፍጹም ፌክ አይደለችም፣ ኤአይም አይደለችም። ነገር ግን እርግጠኛ አይደለሁም ብሎ ነው ዘመድኩን የተናገረ። የወጣት ደብዳቤ በትክክልም የተጻፈ የሆነ ያለ ደብዳቤ ነው። ምን ያህል እንደተከፈለ፣ ምን ያህል ፐርሰንት እንደወሰዱ፣ ምን ያህል ገቢ እንደሆነ የሚያሳይ ነው። አሁን የምንጠይቀው የሆነው ሆኖ አባቶች ሪፖርት እንዲያደርጉ እንፈልጋለን። ገቢ ማሰባሰቢያ ተብሎ በተካሄደው መርሃ ግብር ላይ የተሰበሰበው ገንዘብ ምን ያህል ነው፣ ቃል የተገባው ምን ያህል ነው፣ በካሽ የመጣው ገንዘብ ምን ያህል ነው የሚለውን በደንብ ግልጽ ያለ ሪፖርት ማቅረብ ይጠበቅባቸዋል። ልክ ብፁዕ አቡነ አብርሃም አሁን ይህንን አድርገዋል። ለጽርሐ ጽዮን ገዳም ቤተክርስቲያን ሲያሰባስቡ የሚዲያ አካላትን ጠርተው በቦታው የነበሩ ሰዎችን ጠርተው ግልጽ የሆነ ሪፖርት አድርገዋል ማለት ነው። ቃል የተገባው ይሄን ያህል ከገቢ የተገኘው ይሄን ያህል ብለው በደንብ በሚዲያ አሰራጭተዋል። ልክ በዚህ መልክ እያንዳንዱ ገቢ ያሰባስባሉ የሚል የቤተክርስቲያን አስተዳዳሪ የገዳም አበምኔት ስለሆነው ነገር ሪፖርት ማቅረብ አለበት። የተካሄደው አካሄድ ምን እንደሆነ፣ ምን ያህል እንደተከፈላቸው፣ ምን ያህል እንደሄዱበት፣ ምን ያህል እንደተሰበሰበ መታወቅ መቻል አለበት። ሪፖርት መደረግ መቻል አለበት። እኔ አሁንም ጥያቄ ከነዚህ ትንንሽ ወንድሞቻችን ሳይሆን ጥያቄ ከአበምኔቶች ላይ ነው፣ ከአስተዳዳሪዎች ነው። ይሄን ያህል ቤተክርስቲያን እንድትመዘበርና ስርዓት እንድታጣ እያደረጉ ያሉት የገዳም አስተዳዳሪዎች ናቸው። በቃ ፋሽን አድርገውታል እኮ። የሆነ ገዳም የሆነ ቤተክርስቲያን የገቢ ማሰባሰቢያ አደረገ ሲባሉ ያኛው አስተዳዳሪ ብድግልና እነከለን ጠርቶ እንድትመዘበር ያደርጋሉ። ኋላ ገቢ ሳይገባላቸው ሲቀር ምዕመኑ ወጥሮ ሲዛቸው ደግሞ ወጥቶ በአደባባይ ተዘረፍነ፣ እነዚህ ወስዶብናል ማለት አያዋጣም። መጀመሪያ ስርዓተ ቤተክርስቲያን አክብሩ። አባቶች እባካችሁን ተሰድበን ለሰዳቢ አታደርጉን። በእናንተ ላይ ነው ይሄ ሁሉ መከራ እየመጣ ያለው፣ በእናንተ ነው። ይሄን ስርዓት ለምን ተከላችሁ እንዴ? ምን ማለት ነው? አርቲስትና ቲክታከር የሚፈነጩባት የገቢ ማሰባሰብ
አለው እኮ ልክ ስርዓት አለው። በዛም ልክ ለምንድን ነው መሄድ ያልፈቀዳችሁት? አሁንም ቢሆን ሪፖርት እንፈልጋለን። ጥርት ያለ ሪፖርት አቅርቡ። የሚጠየቀው አሁንም ቢሆን ይጠየቃል። ከቤተ ክርስቲያን ላይ እንዲህ ያለ ስርዓት ዝርፊያ እንዲቆም እንታገላለን። የበኩላችን እናደርጋለን። በነፃ የሚያገለግሉት ወደፊት ይወጣሉ። በነፃ ያገለግሉ፣ ቤተ ክርስቲያን ትቀጥላለች። እናንተ ግን ደሞዝ የተከፈላችሁ አባቶቻችን እንዲህ ያለን ስራ ማቆም መቻል አለባችሁ። ወንድሞች ወደ ንስሐ እንድትመለሱ እንጂ እናንተን ለመጠቋቋም ፍርድ ለመፍረድ በእናንተ ላይ ለመክሰስ አይደለም። እኛም ኃጢአተኞች ነን፣ ብዙ ኃጢአት ያለብን። ነገር ግን ከስተታችሁ እንድትታረሙ እንጂ በእናንተ ላይ ጣት ለመጠቆም እንዳልሆነ እንድትረዱ እፈልጋለሁ። ሰላም ለእናንተ ይሁን። ሰላም ቆዩ።